ደግሞ የዘር ፖለቲካ፣ የሙስና፣ የጉቦ፣ የቋንቋ፣ የመንደር የማጥፋት ፖለቲካ ሰዎቹን እንዳይኖሩ የማድረግ ፖለቲካ ባለበት ሁኔታ ሃይማኖት ካልገባማ ምኑ ቆሞ ይላል። በዚህ አጋጣሚ እዚህ ውስጥ የተሰበሰባችሁ የአማራ ህዝብ በመከራ ውስጥ እያለበት በጭንቅ ውስጥ እያለበት እኔ ፐርሰናሊ ብትጠይቁኝ የሞተ ቤተሰብ ድሮን ከሚወረወርበት ቤተሰብ ነው የተወለድኩት። ከዚህ አካባቢ ነው የመጣሁት። እንደው እንደድሉ ነው ግን በግሌ ያክስ ያጎተ ይሞታለሁ። እውነት ነው ግን እንደ በጣም ወንድም እህት እስካሁን አሉ። ያው ስልካቸው ከመሰረ ቤተክርስቲያን ሲሄዱ ከመገፈታተር እንደው ተተኩሰው ተስተዋል። እውነት ነው ወላጆች በግል የሆነ ነገር ሆኖብኛል ወይንም እንደ ቄስ ሞገስ ያሻበጡኝ የሆነ ነገር ማግኘት ጠልቼም ማለት ወደ ኢትዮጵያ መሄድ ጠልቼ ወላጆችን ማየት ጠልቼም አይደለም። የሆነ ማገኘው ነገር ሆኖ ሳይሆን እዚህ ውስጥ በመግባቴ ብዙ ነገር የሚሞት ከዛ ህዝብ ስለማይበዛ። ስለዚህ ምን ለማለት ፈልጌ ነው? ፕሮፌሰር ትንግርቱ ወጣት መሪ ናቸው፣ የተማሩ ሰው። እንደው ነገ መሪ ቢሆኑ ሃይማኖት አልባ የሆኑ መሪ ቢሆኑ ቤተክርስቲያን የማይመጣ ክርስቲያን እኔ ስልጣን ላይ እንዲወጣ ምኞት ማለት። ምክንያቱም አብይ አህመድ የተባለ አስመሳይ ሌባ በሃይማኖት የሚያጭበረብር ሰው ለሰው ደም ምንም ቫልዩ የሌለው ለችግኝ ሲያለቅስ ያየውን ሰውዬ ነገ ለችግኝ የሚያስብ ትውልዱን ግን ደም በደም የሚያረግ ሰው መሪ እንዲሆን እኔ ምኞት ያለ ሰብአዊነት የማይሰማው መሪ እንዲመጣበት። ስለዚህ ሃይማኖት የሌለው ሰው ዜር የማይፈራ ሰው ስልጣን ላይ እንዲወጣ ምኞት ፍላጎት ማለት። ስለዚህ ውስጥ ያላችሁ ነገ መሪ ብትሆኑ የቤተ ክርስቲያን መሪዎች ፍትሃዊ ባልሆኑ ገዢዎች ስር የሚሰቃዩትን በንቃት እንዲከታተሉ ተጠርተዋል። በደንብ አድምጡ። በተለይ ኤርምያስ ምዕራፍ 22 ላይ እግዚአብሔር እንዲህ ይላል፣ ፍርድንና ጽድቅን አድርጉ፣ የተበዘበዘውንም ከአስጨናቂው እጅ አድኑ። ከምን አድኑ? ከአስጨናቂው እጅ አድኑ። መጻተኛውንና ድሀ አደጉን መበለቱንም አትበድሉ፣ አታምፁባቸው። በዚህ ስፍራ ንጹሕ ደምን አታፍስሱ። ስለዚህ ዛሬ ደግሞ የሚፈሳለ አታፍስሱ ማለት የማን ስራ ነው? የኛ። ጭቆናን ለመቃወምና ለፍትህ ጥብቅና ለመቆም ግልጽ የሆነ መመሪያ ቤተክርስቲያን ትሰጥ። ለምሳሌ በመጽሐፈ ምሳሌ ምዕራፍ 34 ቁጥር 8 እንዲህ ይላል፣ አፍህን ስለ ዲዳው ክፈት። ምን በል? አፍህን ስለ ዲዳው መናገር ላልቻለ ለታፈነ ወይ ስለሆነ ሰው ወይስ እንደሆነ አፍህን ክፈት። ተስፋ ስለሌላቸው ሁሉ ተፋረድ። አፍህን ክፈት፣ በእውነትም ፍረድ፣ ለድሃውና ለምስኪኑ ፍረድ። ይህን የሚለው ማለት ታላቁ የእግዚአብሔር ቃል መጽሐፍ። ስለዚህ የቤተክርስቲያን አባቶች ስነ ምግባር መልካም አስተዳደር እንዲኖር መሪዎችን ድምፅ ለሌላቸው ሰዎች ድምፅ የመሆን ግዴታ አለባቸው። ስለዚህ አንደኛው የመጀመሪያው መጽሐፍ ቅዱስ የሚነግረን ግፍና ጭቆናን ጮክ ብለን በመቃወም አሰማ የሚል ነው ማለት ነው። ይሄ መጽሐፍ ቅዱስ። ስለዚህ ስትቃወሙ የሃይማኖት አባቶች መሪዎችን ከህብረተሰቡ እስከ ማግለል ድረስ ይሄንን ህዝብ መምራት አትችልም ማለት ድረስ ደርሰዋል ማለት። እንዲህ ይላል እንዲያውም እንግዲህ ዝም ልበልን? ግን እግዚአብሔርን መፍራት ሰውንም ከመፍራት ይበልጥ። እንዴት ዝም እላለሁ አለ። ይሄ ሁሉ እያደረግ አንተ ንጉሥ ነህ ብዬ እንዴት እፈራለሁ? ሰማያዊውን ንጉሥ እየተከተልኩኝ እንዴት አንተ ልፈራ ይችላል? ህዝብ እያመፅ እየበደልክ በተሾምክበት ህዝብ ላይ መከራ እያመጣ እምቢ አልልም ብሎ ንጉሱ የሚገርማችሁ ንስሐ ገብቶ ቴዎዶሶስ በመጨረሻ ንስሐ ገባ። ይህም የቤተ ክርስቲያን አባቶች ገዢዎችን እንዴት ተጠያቂ እንደሚያደርጓቸው ያሳያል ማለት ነው። ስለዚህ እኛ መናገራችን ደግሞ ለመሪዎች ጭምር ክፉ መሪዎች ንስሐ እንዲገቡ ማድረግ እንችላለን ማለት። ህብረተሰቡን ደግሞ ከጭቆና እንዲላቀቁ ማድረግ የቤተ ክርስቲያን። ሌላው ሁለተኛ ገዢዎችንና ባለስልጣናትን መጋፈጥ መጽሐፍ ቅዱስ ያዘ። በጣም የምትገርም ማደንዘዣ አለች። እኛ ፍርሃት ነው፣ ውሸት ነው፣ ሃይማኖት አለ። በፍጹም መጽሐፍ ቅዱስ አይልም። ይኸው እያሳየኋቸው እና ፍርሃትን በትዕግስት መሸፈን እንደው በግልጽ ፈርቼ ነው እንደው መመላለስ ኢትዮጵያ ውስጥ ስለሚከብደኝ ዋይ ኖት ቢፎር 7 years ከ7 ዓመት በፊት ምን ሰላማዊ ሲወጣ ነበር። ሃይማኖት ያው ዋይ አሁን ለምን ይቆማል? ጭቆናው እንደሆነ ይባሰው ማለት አይደል? ስለዚህ ገዢዎችን ባለስልጣናትን መቃወም የቤተ ክርስቲያን። በሁለተኛ ሳሙኤል 12 ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ የዛሬ ልዩ ዝግጅታችን ባለፈው ረቡዕ በዚህ በላስ ቬጋስ ከተማ የአማራ ማህበር በኔቫዳ አራቱ የፋኖ አደረጃጀቶች የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በጎጃምና የአማራ ፋኖ በወሎ ቤተ አማራና የአማራ ፋኖ በሸዋ በጋራ በውጪ በተቆጣጠሯቸው አካባቢዎች ለሰብአዊ ድጋፍ እንዲሆን ያቋቋሙት ጊዜያዊ ኮሚቴ ጋር በመተባበር በጋራ በጠሩት ስብሰባ ላይ የተገኙት እንግዶች ቀሲስ ዲበኩሉ በላይና ረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ በወቅቱ ያደረጓቸውን ንግግሮችና ዝግጅቱን በተመለከተ አጠር ያለ የዜና ዘገባ ማቅረባችን ይታወሳል። ቀሲስ ዲበኩሉ በላይ ብዙ ጊዜ በኢትዮጵያን ባለፉት 50 ዓመታት ጭቆናን ተከትሎ የሃይማኖት አባቶች ዝምታን ተከትሎ በየደረጃው በተለያዩ ጊዜያት አስተያየቶች ሲሰጡ ቆይተዋል። ሃይማኖትና ፖለቲካ አይገናኝም የሚለው ሐሰተኛ ትርክትን በተመለከተ በዚሁ መድረክ አንስተው ምላሽ የሰጡበትን አስተያየት ሰጥተዋል። የቀሲስ ዲበኩሉ በላይን ንግግር ለዛሬ ዘንላችሁ
እንቀርባለን። በዚሁ መድረክ ረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ በተለይም የአማራ ህዝብ በአማራነቱ የተከፈተበትን ጥቃትና የህልውና አደጋ ለመቀልበስ እንደ አማራ እስካልቆመ ድረስ ሊያሸንፍ እንደማይችል አማራ ጎንደር፣ ጎጃም፣ ሸዋና ወሎ ቢከፋፈል የጠላቶቹ ዋና ዓላማ መሆኑን በማወቅ አማራ እንደ አማራ በመቆም በህዝቡ ላይ የተከፈተውን ጦርነትና የህልውና አደጋውን በመቀልበስ አሸናፊ እንደሚሆን ጥርጥር እንደሌለው ጭምር የገለጸበት የዚህን ህዝባዊ አንድነትና በጋራ መቆምን አስታኮ ጥሪ ያቀረበ ሲሆን ወደፊት የረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ ንግግር ይዘን የምንቀርብ ሲሆን ዛሬም የሃይማኖት አባቶች በኢትዮጵያ ውስጥ እየተፈጸመ ያለውን ግፍና አገዛዙን በመፍራት ዝምታ መርጠዋል የሚለው ወቀሳ እየተሰማ ባለበት ከዚህ ቀደም በተለይም አብይ አህመድ ወደ ስልጣን ከመምጣቱ በፊት በርካታ ሃይማኖት አባቶች ለወገኖቻቸው ድምጽ በመሆን በተለያዩ የተቃውሞ እንቅስቃሴዎች ውስጥ በአደባባይ ይታዩ የነበረ ቢሆንም በአሁኑ ወቅት ቁጥራቸው ጥቂት ከሆኑት በስተቀር ብዙዎቹ ዝምታ መምረጣቸው በተደጋጋሚ የሚጠቀስ ሲሆን ይህም ከሁሉም የእምነት ተቋማት ውስጥ የሃይማኖት አባቶች በአገር ውስጥ እየሆነ ያለውን ነገር በህዝብ ላይ ግልጽ ጦርነት ታውጆ ንጹሐን ሲጨፈጨፉ ዝምታ እስከመቼ ነው የሚሉ ጥያቄዎች ዛሬም ጠንክረው መጥተዋል። ቀሲስ ዲበኩሉ በላይ በማህበራዊ ሚዲያ ጭምር ከሚሰጡት ሃይማኖታዊ አገልግሎት በተጨማሪ ህዝቡን ለማንቃትና በህዝቡ ላይ እየደረሰ ያለውን መከራ በፊት ለፊት ከሚቃወሙ ጥቂት በጣት ከሚቆጠሩ የሃይማኖት አባቶች አንዱ ሲሆኑ በዚሁ ባለፈው ረቡዕ በላስ ቬጋስ በተደረገው ህዝባዊ ስብሰባና የድጋፍ ማሰባሰብ መድረክ ላይ ያደረጉትን ንግግር ለዛሬ ይዘንላችሁ ቀርበናል። ባለፈው ረቡዕ ማርች 26 ቀን 2025 ዓ.ም የተደረገው ይህንን ስብሰባ ተከትሎ ማህበሩ በቂ የማስተዋወቅ ስራ የሰራ ቢሆንም በዕለቱ ጥቂቶች በስብሰባው ላይ ተገኝተው ትልቅ ድጋፍ አድርገዋል። የማህበሩ መሪዎችን ጨምሮ በተሳተፉበት በዚህ የድጋፍ እንቅስቃሴ በአጭር ጊዜ ውስጥ $33,000 በላይ የተዋጣ ሲሆን የማህበሩ መሪዎች በዚሁ መድረክ ላይ ለወገናቸው ለቆሙ ምስጋናቸውን አቅርበዋል። በዚሁ ስብሰባ ላይ ሌሎች የሃይማኖት አባቶችም እንዲገኙ ጥሪ ተደርጎላቸው እንደነበር የአማራ ማህበር በኔቫዳ ሊቀመንበር አቶ መስፍን ዘመድኩን በመድረኩ ላይ የተናገሩ ሲሆን በቦታው ግን የተገኙት በክብር እንግድነት የተጋበሱት ቀሲስ ዲበኩሉ በላይ ብቻ በመሆናቸው በዕለቱ በሳቸው አማካኝነት ጸሎት በማድረግ ስብሰባው ተጀምሮ ጠቃሚ ውይይቶች ተደርገዋል። በዚሁ ስብሰባ ላይ የተለያዩ ጥያቄዎች ቀርበው ምላሽ የተሰጠ ሲሆን በተለይም በዚሁ መድረክ ላይ ሃይማኖትና ፖለቲካ አይገናኝም ከሚለው ሐሰተኛ ትርክት ጨምሮ ለወገን ድምጽ መሆን ምን ያህል መጽሐፍ ቅዱሳዊ መሰረት እንዳለው ጭምር በማስረዳት አስተያየታቸውን አስፍረዋል። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። በጽሞና የቀሲስ ዲበኩሉ በላይን ንግግር በማድመጥ አስተያየቶቻችሁ እንድትሰጡ ከወዲሁ እንጋብዛለን። ለዚያ ህዝብ መጮህ፣ ለዚያ ህዝብ ማልቀስ ተጠያቂነት ነጻ ስለሚሆና ከፍርድ ነጻ ያደርግ ለዚያ ጉዳይ ነትና ቄሴ ዳሴ ሲያልፋቸው ኩረቡበት ዳትሩ ዳሴውም አይጠፋብኝም በቅኔውም አልታማም በማንኛውም መንገድ ማገልገል ይችላል እና ለምንድን ነው በዚህ ቦታ ላይ የተገኘ ቤተክርስቲያን እንደዚህ ማለት መከራ ውስጥ ይመጣል። ምን ተላክ መጽሐፍ ቅዱስ ህዝብ በመንግስት ሲጨቁን ህዝብ መፈናፈኛ ሲያ እንደ ህዝብ መኖር የማይችልበት ሁኔታ ሲመጣ ምን ይላል መጽሐፍ ቅዱስ? ምን ይላል? የሃይማኖት አባቶች ምንድነው ድርሻቸው እንደዚህ ባለ የሚለው ማሳየት ነው። በነገራችን ላይ አክቲቭ ናችሁ በቤተክርስቲያን አገልግሎት ላይ ሁላችሁ ኦርቶዶክሳውያን ሆናችሁ ቤተክርስቲያን ትመጣላችሁ፣ ታገለግላላችሁ ነው። ፖለቲካው ላይ ብቻ ነው ኢንቮልቭ የምታደርጉት። አብዛኛው ሰው ለምን መሰላችሁ? በቃ አስቀዳሽ ቋሚ ብቻ ይሆንና ሌላው ጉዳይ አይመለከተኝም የሚል አለ። እዚህ ቤተክርስቲያን አስቀዳሽ የሆኑ ሰዎች የሚያወጡ አሁን እንደዚህ ባለው ቦታ ላይ መገኘት አይደለም። እንደገና ደግሞ ፖለቲካው ላይ ደግሞ የሚሳተፉ ሰዎች ቅዳሴው ላይ ይሉ አንዱን መሳብ አይችልም ማለት ነው። እየተገፋፋ ነው የሚኖረው ማለት ነው። አንድ ነገር መናገር መጣው አስቀድም ቤተክርስቲያኑ ክርስቲያኖች ሆናችሁ አክቲቭ መሆን አለበት። ሰበካ ጉባኤ ሁኑ፣ ቦርድ ሁኑ። ያን ጊዜ አባቶቻችሁን አብራችሁ ማምጣት ነው። ባለውበት ደም አብይ አህመድ የተባለ የደም ሰው የመከራ ሰው እግዚአብሔር የተጸየፈው ሰው መንግስቱን የቀደደበት ሰው ስለሆነ ከአንድ ዓመት በኋላ ሁኔታው ላይ መቃወም ጀመረ እና አንዳንድ ምዕመናን ማስተምርበት ደብር ላይ እንደው አባታችን እንደው ፖለቲካ እንደው ምንድን ላይ አልተረዱትም እንደው ሰውየው እኮ ጥሩ ሰው ነው። ሎስ አንጀለስ ሲመጣ አብሬ ተጋብዤ ራት ከበላው ሰው አለኝ ነው በሚያወራው ነገር በጣም የደገፍኩት ሰው ነኝ። በወሬው ደግፌው በተግባር ግን ተጸይቷል። ሰው ቢወይ የመጡ ያለቅሱ ምዕመናን ነበሩ። እንደው በሽማግሌ ደግሞ በጣም ይቀርቧቸዋል። እምቢ ስላቸው ከኔ ደብር ውጭ ያሉ በጣም ትልልቅ የሚባሉ አባቶች ጋር እንደው ቢመክሯቸው እንደው እምቢ ያሉን እኮ እንደው ከዚህ ሚዲያ ላይ ይጽፋሉ ምናምን ይመጣ ነበር። ነው ኦኬ መግደል ኃጢአት ነው አይደለም? ኃጢአት ነው። አትግደል የሚለው ከአስርቱ ትእዛዛት አንዱ አትግደል የሚለው ህግ ነው። የሚገደል አለ ማለት ገዳይ አለ ማለት ነው። አትግደል የሚለው ደግሞ ገዳይ ነው። ገዳይ እስካለ ድረስ አትግደል የሚለው አለ ማለት ነው። ስለዚህ አትግደል የሚለው እኔ ሃይማኖት ሰውዬ እንጂ ገዳዩ አይደለም የሚሰበው እንጂ የሚሞት ሰው ካለ
ሳለ በግፍ አትግደል ብዬ ማንንም ያለ ልዩነት አወግዛለሁ። ይህ ሃይማኖት ፖለቲካ ሰው መግደል ኃጢአት ነው። የስ ኃጢአትን ማውገዝ ደግሞ የማን ስራ ነው? የቄስ የሃይማኖት ሰው። ይህ ፖለቲካ ስለ ነጻነት ስለ ፍትህ ማውራት ሃይማኖት ነው። ምክንያቱም የፍትህና የነጻነት አምላክ እግዚአብሔር ነው። እኛ ደግሞ የእግዚአብሔር አገልጋዮች ነው። ስለዚህ ይህች ፍርሃትን ትዕግስት አስመስሎ የሚሰበክ ስብከት የውሸት አቦች እንጂ የሃይማኖት ሰዎች አይደለም። የነቄስ ሞገስ የስብከት ለነፊት አውራሪ የሚጠቅም እንጂ ለህዝብ የሚጠቅም ነገር አይደለም። ሰዎቹን ጉሩ ካሳ የሚያስብሉ እንጂ ጤነኛ ያልሆነ ህብረተሰብ የሚበሉ እንጂ የጤነኛ አገልጋዮች ትምህርት አይደለም። አጎብዳጅ መለካዊነት ይባላል። በቤተ ክርስቲያኑ መንግስት የሚለውን እያዳመጡ የሚሄዱ ሰዎች መለካዊ ይባላል። የተወገዘ በአባቶች። ስለዚህ ቤተ ክርስቲያን ምን ትላለች? እንደዚህ ባለ ጊዜ ውስጥ ምንድን ነው የምትለው የሚለውን ነገር ማሳየት ፈልጋለሁ። አንደኛ ህዝብ በመንግስት ሲጨቆን የቤተ ክርስቲያን ሚና ምንድን ነው? መጽሐፍ ቅዱስ ምን ያስተምረናል? አባቶች ምን አስተማሩ? የሚለውን ነገር ማሳየት በደንብ ልትከታተሉ ፈልጋለሁ። አንደኛ ስነ ምግባራዊ ትንቢቶችን ታስተማለች። መንግስት ህዝብን በሚጨቆንበት ጊዜ ህዝብ መከራ ውስጥ በሚገባበት ጊዜ ቤተ ክርስቲያን ምን ትላለች? ከስነ ምግባር ውጭ የሆነ ነገር ሲደረግ መንግስትን እግዚአብሔር ይቀዳል፣ አንተ መንግስት በዚህ ከቀጠል ትጠፋለህ ብለው አባቶች ምን ያደርጋሉ? ፕሮፌቲክ የሆነ ቮይስ ይተነበያል። የክፉ ሰው መጨረሻ ተንቆታኩቶ መሞት እንደ ፈርዖን እንደ ናቡከደነጾር ሳር እስከ መጋጥ ድረስ እንደሚያደርስ እግዚአብሔር መንግስቱን ቀዶ እንደሚጥል እንደነ ሰሎሞን ሲያጠፉ እንደሚችል ሞራል ኤንድ ፕሮፌቲክ ቮይስ አላት። ሁለተኛ ለሰው ልጅ ክብር አባት ቤተክርስቲያን ትሟገታለች። የመሟገት ለክብር ለሰው ልጅ ነጻነት። ምክንያቱም ሰው በእግዚአብሔር አርአያና ምሳሌ የተፈጠረ ሜዲን ጋድ እንጂ ሜዲን ሂውማን የሰው ስራ አይደለም። ሰው የእግዚአብሔር ስራ ነው። እግዚአብሔር የሰራውን ሰው ኦሪት ዘፍጥረት 19 ላይ ሰውን በእግዚአብሔር ምሳሌ በተወታልና የሰውን ደም የሚያፈስ እርሱ ራሱ ደሙ ይፈሳል። ስለዚህ ለሰው ልጅ ክብር የተከተለው ሌላው ለሰላምና ለፍትህ ለአንድነት አስታራቂ መካከለኛ ሆና ትቆማለች ቤተክርስቲያን። አራተኛ የመጠለያ የእርዳታ ለተቸገሩ ሰዎች መጠለያ እንዲኖራቸው እርዳታ እንዲኖራቸው ታደርጋለች። አምስተኛ በእምነት ሰዎችን ሞቲቭ ማድረግ ማነቃቃት ማበረታታት። አይዟችሁ ይሄ ጊዜ ያልፋል፣ የመከራው ጊዜ ይሰበራል፣ እግዚአብሔር አለ በዙፋኑ ነው ብሎ የማስተማር የቤተክርስቲያን። ስድስተኛ መልካም አስተዳደር እንዲኖር ኮራፕሽን የሆነ አስተዳደር እንዳይኖር የሞራል ልዕልና ያላት ቤተክርስቲያንና የቤተክርስቲያን አባቶች። ስለዚህ አሁን በአሁኑ ሰዓት ላይ እነዚህ የዘረዘርናቸው በሙሉ በሀገራችን በኢትዮጵያ ውስጥ እየተፈጸሙ ነው። ይሄንን የማውገዝ ደግሞ የማን ስራ ነው? የቤተክርስቲያን። ያድግ የሰበከን ስብከት አለ። ሃይማኖትና እኔ ከየትኛው ጥቅስ ላይ ፈልጌ አንብቤ አነባለሁ። እንግሊዝኛ ጽሑፎችንም አነባለሁ፣ ፖለቲካውንም አያለሁ፣ አቅዱስንም አነባለሁ። ሃይማኖትና ቤተክርስቲያን የተለያየ ነው የሚል ከየት ላይ ማን ነው ይህን ጥቅስ የጠቀሰው? ቤተክርስቲያን ፖለቲካ ውስጥ ወይም አስተዳደር ውስጥ ነውረኞች፣ ያውም ደግሞ የዘር ፖለቲካ፣ የሙስና፣ የጉቦ፣ የቋንቋ፣ የመንደር የማጥፋት ፖለቲካ፣ ሰዎቹን እንዳይኖሩ የማድረግ ፖለቲካ ባለበት ሁኔታ ሃይማኖት ካልገባማ ምኑ ቆሞ ይላል። በዚህ አጋጣሚ እዚህ ውስጥ የተሰበሰባችሁ የአማራ ህዝብ በመከራ ውስጥ እያለበት በጭንቅ ውስጥ እያለበት እኔ ፐርሰናሊ ብትጠይቁኝ የሞተ ቤተሰብ ድሮን ከሚወረወርበት ቤተሰብ ነው የተወለድኩት። ከዚህ አካባቢ ነው የመጣሁት። እንደው እንደድሉ ነው። ግን በግሌ ያክስት ያጎት ልጅ እሞታለሁ። እውነት ነው። ግን እንደ በጣም ወንድም እህት እስካሁን አሉ። ያው ስልካቸው ከመሰረ ቤተክርስቲያን ሲሄዱ ከመገፈታተር እንደው ተተኩሰው ተስተዋል። እውነት ነው። ወላጆች በግል የሆነ ነገር ሆኖብኛል ወይንም እንደ ቄስ ሞገስ እያሻበጡኝ የሆነ ነገር ማግኘት ጠልቼም ማለት ወደ ኢትዮጵያ መሄድ ጠልቼ ወላጆችን ማየት ጠልቼም አይደለም። የሆነ የማገኘው ነገር ኖሮ ሳይሆን እዚህ ውስጥ በመግባቴ ብዙ ነገር የሚሞት ከዚያ ህዝብ ስለማይበዛ። ስለዚህ ምን ለማለት ፈልጌ ነው? ፕሮፌሰር ትንግርቱ ወጣት መሪ ናቸው፣ የተማሩ ሰው ናቸው። እንደው ነገ መሪ ቢሆኑ ሃይማኖት አልባ የሆኑ መሪ ቢሆኑ ቤተክርስቲያን የማይመጣ ክርስቲያን እኔ ስልጣን ላይ እንዲወጣ ምኞት የማለት። ምክንያቱም አብይ አህመድ የተባለ አስመሳይ ሌባ በሃይማኖት የሚያጭበረብር ሰው ለሰው ደም ምንም ቫልዩ የሌለው ለችግኝ ሲያለቅስ ያየውን ሰውዬ ነገ ለችግኝ የሚያስብ ትውልዱን ግን ደም በደም የሚያረግ ሰው መሪ እንዲሆን እኔ ምኞት ያለ ሰብአዊነት የማይሰማው መሪ እንዲመጣበት። ስለዚህ ሃይማኖት የሌለው ሰው እግዚአብሔር የማይፈራ ሰው ስልጣን ላይ እንዲወጣ ምኞት ፍላጎት ማለት። ስለዚህ ውስጥ ያላችሁ ነገ መሪ ብትሆኑ እግዚአብሔርን የማትፈሩ ከሆናችሁ ትደግሙታላችሁ። ምን ይሄ ተረኛ ገዳይ እንዲመጣ ተረኛ ጨቋኝ እንዲመጣ እኔ ነገ እዚህ ውስጥ ኦሮሞዎች ካላችሁ ኦሮሞ ሲበደል የንሳ ልጆች ብዙ ትግሬዎች ብዙ ያለውበት ነገር እንዳጋጣሚ ኦሮሞ ይሆናል አብረው ይሄ ህዝብ ሲበደል ገንዘብ የሚያዋጡ የሞራል ከፍታ ያላችሁ ጤነኛ የሆኑ ምዕመናን ልጆች አሉ። ነገ እነሱ ቢጠሩኝ አብሬያቸው ሰላማዊ ሰው ብንፈጣ እንዳይደል። በነገራችን ላይ አማራ ስለሆኑ ያለው እዚህ ነው የተገፋ ህዝብ ስላለ በተለየ ሁኔታ
ለዚህ ህዝብ ልቆም እኔ ካህን ነኝ። ስለዚህ በእግዚአብሔር ምሳሌ የተፈጠረ ነጭም ይሁን ምንም ይሁን ሲበደል እጮሃለሁ። ለኔ የሆነ ቦታ ብታይ እንዲህ ሰውዬ ኦሮሞ ናቸው እንዴ ትግሬ ናቸው እንጂ ብትሉ አይዶንት ኬር። እዚህ ውስጥ ካላችሁ ነገ ታዘቡ፣ ሪከርድ አድርጉት። የሞራል ከፍታ ያለኝ ሰው እግዚአብሔርን የምፈራ ካህን እግዚአብሔርን የሚፈራ ሰው ስልጣን ላይ ካልተቀመጠ ሀልወተ እግዚአብሔርን የሚረሳ ሰው ከተቀመጠ መሪዎቻችን በአንድ ሳምንት የቤተክርስቲያኗ መሪ የሀገሪቱ መሪ ሲሞቱ እንዳየን እግዚአብሔር መኖሩን እንዳየን ከዚህ ቀደም አሁንም ዛሬ የንጹሃን ደም የሚያፈሰው ሰው የሆነ ታይም ላይ እንደዚህ ሆኖ ድንገት ታመው ከዚያ ዓለም በሞት ተለዩ የሚል ዜና እንደምንሰማ እርግጠኛ። ምክንያቱም የንጹሃን ደም ይሸዋል አያቋርጡ እግዚአብሔር ንጹሃን ይችላል። ስለዚህ እግዚአብሔርን የምትፈሩ ልትሆኑ ምኞቴ ነው። ከዚያ ከምንም በጣም ብዙ ነገሮች ልላችሁ የምችላቸው ነገሮች አሉ። ግን ቅድም ፕሮፌሰር ብዙ ነገር ስላሉ እናንተም እንዳትዝኑ በጣም የተወሰኑት ነገሮች ብቻ አልፌ የተዘጋጀሁት በጣም ነው። ግን እንዳላለቅማችሁ መጽሐፍ ቅዱስ ምን ይላል የሚለው ላይ አትኩሮ ይሆናል። እንደዚህ ያለ የተበላሸ ፖለቲካ ሲሆን መጽሐፍ ቅዱስ የሚለው አንደኛ ግፍና ጭቆናን ጮክ ብሎ መቃወም መጽሐፍ ቅዱስ ያዛል። በደንብ ስሙ። ግፍ ሲኖር ጭቆና ሲኖር መጽሐፍ ቅዱስ ተቃወሙ ይላል። የእግዚአብሔር ቃል ነው መጽሐፍ ቅዱስ። መልካም መስራትን ተማሩ ይለናል። ልብ አድርጉ። ጥቅስ ነው መሰራችሁ ዊዛውት ኤቪደንስ ምንም ነገር አላወራም። መጽሐፍ ቅዱስ በትንቢተ ኢሳይያስ ምዕራፍ 1 ቁጥር 17 ላይ ይላል መልካም መስራትን ተማሩ፣ ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ስለመበለቲቱ ስለተቸገረችቱ ሴት ተሟገቱ። ዛሬ ብዙ የሚጮሁ መበለቶች አሉ፣ ብዙ የሚያለቅሱ ፍርድ ያጡ አሉ። የሚደፈሩ ሴቶች ኮሏ ተቀዳ እንዳትወልድ የተደረገች እናት አለች። ከቀያቸው ከመንደራቸው የተፈናቀሉ ባለሀብት የነበሩ ሀብታቸው ንብረታቸው የተወረሰ ብዙ አሉ። ለእነዚህ መጽሐፍ ቅዱስ ይላል ተሟገቱ። ለዚህ ልሟገት ነው ሃይማኖቴ ስለሚያዝዘኝ የተቀበልኩት መጽሐፍ ቅዱሳዊ መመሪያ ስለሚያዝዘኝ ነው የመጣው። ይከስ ደግሞ እንዲያረሙ መጥቶ ይስለም ካላችሁ ይሄው ልሰብካችሁ ነው። እግዚአብሔር የሚለውን ልነግራችሁ ነው። የቤተ ክርስቲያን መሪዎች ፍትሃዊ ባልሆኑ ገዢዎች ስር የሚሰቃዩትን በንቃት እንዲከታተሉ ተጠርተዋል። በደንብ አድምጡ። በተለይ ኤርምያስ ምዕራፍ 23 ላይ እግዚአብሔር እንዲህ ይላል ፍርድንና ጽድቅን አድርጉ፣ የተበዘበዘውንም ከአስጨናቂው እጅ አድኑ። ከምን አድኑ? ከአስጨናቂው እጅ አድኑ። መጻተኛውንና ድሀ አደጉን መበለቲቱንም አትበድሉ፣ አታምፁባቸው። በዚህ ስፍራ ንጹሕ ደምን አታፍስሱ። ስለዚህ ዛሬ ደግሞ የሚፈሳለ አታፍስሱ ማለት የማን ስራ ነው? የኛ። ጭቆናን ለመቃወምና ለፍትህ ጥብቅና ለመቆም ግልጽ የሆነ መመሪያ ቤተክርስቲያን ትሰጥ። ለምሳሌ በመጽሐፈ ምሳሌ ምዕራፍ 34 ቁጥር 8 ስትል እንዲህ ይላል አፍህን ስለ ዲዳው ክፈት። ምን በል? አፍህን ስለ ዲዳው መናገር ላልቻለ ለታፈነ ወይ ስለሆነ ሰው ወይስ እንደሆነ አፍህን ክፈት። ተስፋ ስለሌላቸው ሁሉ ተፋረድ። አፍህን ክፈት፣ በእውነትም ፍረድ፣ ለድሃውና ለምስኪኑ ፍረድ። ይህንን ይለማሉ ታላቁ የእግዚአብሔር ቃል መጽሐፍ። ስለዚህ የቤተክርስቲያን አባቶች ስነ ምግባር መልካም አስተዳደር እንዲኖር መሪዎችን ድምፅ ለሌላቸው ሰዎች ድምፅ የመሆን ግዴታ አለባቸው። ስለዚህ አንደኛው የመጀመሪያው መጽሐፍ ቅዱስ የሚነግረን ግፍና ጭቆናን ጮክ ብለን በመቃወም አሰማ የሚል ነው ማለት ነው። ይሄ መጽሐፍ ቅዱስ። ስለዚህ ስትቃወሙ የእግዚአብሔር ቃል ጭምር ስለሚያዝ ነው ማለት። ከመጽሐፍ ቅዱስ ጋር በተያያዘ ሴንት አምብሮስ ኦፍ ሚላን የሚባል ከ340 እስከ 397 ዓመተ ምህረት የነበረ አባት ኤርሊ ቸርች ፋዘርስ ከሚባሉ ከስንት አባቶች በደንብ አምብሮስ ቅዱስ አምብሮስ ቀዳማዊ ቴዎዶሲዎስ የሚባል በተሰሎንቄ ውስጥ በ390 ዓመተ ምህረት በሺዎች የሚቆጠሩ ሰዎች እንዲጨፈጨፉ አዘዘ፣ እንዲገደሉ አዘዘ ንጉሱ። እና ቅዱስ አምብሮስ ንስሐ ይሄ ንጉስ ንስሐ እስኪገባ ድረስ ከህዝቡ ህብረት ለየው። ከህብረተሰቡ እንዲለይ እንዲገለልና በአደባባይ ገስጾ ማለት ነው። ንጉሱን ነው ልብ አድርጉ። ንጉሱን ገስጾ ከማህበረሰቡ አግልያለሁ ብሎ ንስሐ እንዲገባና እስከሚገባ ድረስ አስጨንቆ ከማህበረሰቡ እንዲገለል አድርጎ ንጉሱ ማን? ቅዱስ አምብሮስ። መሪዎች፣ የሃይማኖት አባቶች መሪዎችን ከህብረተሰቡ እስከ ማግለል ድረስ ይሄንን ህዝብ መምራት አትችልም ማለት ድረስ ደርሰዋል ማለት። እንዲህ ይላል እንዲያውም እንግዲህ ዝም ልበልን? ግን እግዚአብሔርን መፍራት ሰውንም ከመፍራት ይበል። እንዴት ዝም እላለሁ አለ። ይሄ ሁሉ እያደረግህ አንተ ንጉሥ ነህ ብዬ እንዴት እፈራለሁ? ሰማያዊውን ንጉሥ እየተከተልኩኝ እንዴት አንተን ልፈራ እችላለሁ? ህዝብ እያመፅህ እየበደልክ በተሾምክበት ህዝብ ላይ መከራ እያመጣ እምቢ አልልም ብሎ ንጉሱ የሚገርማችሁ ንስሐ ገብቶ ቴዎዶሶስ በመጨረሻ ንስሐ ገባ። ይህም የቤተ ክርስቲያን አባቶች ገዢዎችን እንዴት ተጠያቂ እንደሚያደርጓቸው ያሳያል ማለት ነው። ስለዚህ እኛ መናገራችን ደግሞ ለመሪዎች ጭምር ክፉ መሪዎች ንስሐ እንዲገቡ ማድረግ እንችላለን ማለት። ህብረተሰቡን ደግሞ ከጭቆና እንዲላቀቁ ማድረግ የቤተ ክርስቲያን። ሌላው ሁለተኛ ገዢዎችንና ባለስልጣናትን መጋብ መጽሐፍ ቅዱስ ያለ በጣም የምትገርም ማደንዘዣ ያለች እኛ ፖለቲካው ፍርሃት ነው፣ ውሸት ነው፣ ሃይማኖት አለ በፍጹም መጽሐፍ ቅዱስ አይልም። ይኸው እያሳየኋቸው እና ፍርሃትን በትዕግስት መሸፈን በግልጽ ፈርቼ ነው እንደው መመላለስ ኢትዮጵያ ውስጥ ስለሚከብደኝ ዋይ ኖት ቢፎር 7 years ከ7 ዓመት በፊት ምን ሰላማዊ ሲወጣ ነበር። ሃይማኖት ይኸው ነው።
አሁን ለምን ይቆማል? ጭቆናው እንደሆነ ይባሰው ማለት አይደል? ስለዚህ ገዢዎች ባለስልጣናትን መቃወም የቤተክርስቲያን። በሁለተኛ ሳሙኤል 12:1-7 ነብዩ ናታን ዳዊት የኦሪዮንን ሚስት ቀምቶ ኦሪዮንን ባስገደለ ጊዜ ዳዊትን የሚያክል ንጉስ በራሱ ላይ እንዲፈርዳል ንጉስ ፈታይ ከበረ ሲለው ዳዊት አንድ ሰው ነበረ እና 77 በጎች አሉት። አንድ በግ የነበረችው የዳውን በግ ወስዶ አረደበትና እንግዳ ሲመጣበት ለእንግዳው አንዷን የዳውን በግ አረደበት። ስንት በግ እያለው እኮ ነው እንዲህ ያደረገ በኔ ከተማ አለ ዳዊት። ዘራፍ አለ ዳዊት። አዋለ ይሄ ባለጠጋ ስንት በጎች እያሉት ያንዱን ድሃ ወስዶ ያረደው ጉድጓድ ተቆፍሮ በላዩ ላይ ፈረስ ይነዳበት። ከዛ ነብዩ ናታን ወራጋው ንጉስ ፈታይ ከበረ ንጉስ በራስ ላይ ፈረድ ይሄን እኮ ያደረገው አንተ ሚስቶች እያለህ ያንዱ የኦሪዮን ሚስት ተመኝተህ ጦር ሜዳ ላይ ታማኝ የነበረው ያስገደልከው አንተ ነህ። ከዛ ዳዊት ማቅ ለብሶ ትቢያ ነስንሶ ተሳለን ይዞ በከመመሳደቅ ነው በከመዛብለከ ደም ያኔ ፈንጂ ማዲያዲ ማመታሪ አንጻሪ የሚገብ ስመለሊ አምር ይገይ ዋዲያዲ ቅድመ ከወሩ ልጅ ብሎ አንተ ብቻ በፊትም ኃጢአትን አደረጉኝ እባክህ ይቅር በለኝ ብሎ አልቅሶ ንስሐ ገባ። መዝሙር 50 ስታነቡት ይላል ዳዊትን የሚያክል ገስጾ ንስሐ እንዲገባ አድርጓል። ማን? ነብዩ ናት። በትንቢተ ዳንኤል 5:22-7 ላይ ንጉሱ ብልጣሶር ዳንኤል የሚባል ስለ ትንቢቱ ኢፍትሃዊ ስለነበረ ናቡከደነጾር ብልጣሶርን ገስጾታል። እና በደንብ የቤተክርስቲያን አባቶች ልክ እንደ ነብዩ እንደ ዳንኤል የማውገዝ የመቃወም ኃላፊነትና ግዴታ አለባቸው። የማቴዎስ ወንጌል ምዕራፍ 14:3 ላይ ስንመለከት ሄሮድስ የወንድሙ ፊልጶስን ሚስት በሄሮዲያዳ ምክንያት ሄሮድስ የሚባል ንጉስ የወንድሙ ፊልጶስን ሚስት አግብቶ ደርቦ በነበረበት ጊዜ መጥምቁ ዮሐንስ ፊት ለፊት ተጋፍቶ የወንድምህን ሚስት ልታገባ አልተፈቀደልህም ብሎ ዮሐንስን አንገቱን እስከሚቆረጥ ድረስ ተጋፍ። መጥምቁ ሴቶች ከወለዷቸው ዮሐንስን የሚያክል የለም ተብሎ የተነገረ። ስለዚህ ነብዩ ዳንኤልም ብልጣሶርን አውግዞታል። እንዲያው ምንድነው ያለው? ማን የቴቄል ፋሬስ አለው። ቴቄል ማለት በሚዛን ተመዝነህ ቀለህም ተገኘህ ማለት ነው። ፋሬስ ማለት መንግስት ተከፈለ ለሜዶንና ለፋርስ ሰዎች ተሰጠ ማለት ነው። ስለዚህ ማን ማለት እግዚአብሔር መንግስትን ቆጠረው ፈጸመው ማለት ነው። ንጉሱን ምን አለው? በቃ ከዚህ በኋላ መምራት አትችልም። ሰፈረው ማለት ምን ማለት ነው? በመስፈሪያ የተሰፈረ ነገር መጨመር አይችልም። ከዚህ በኋላ መንግስት መቀጠል አይችልም ብሎ ተናገረው። የሚገርማችሁ ግን ይህንን በማለቱ ነብዩ ዳንኤልን ብልጣሶር አከበረው። እውነተኛ የሃይማኖት አባቶች ሲገኙ ተገሳት ያተው አሽቃባጦች የማንም መጫወቻ ምን ሆነው ክህደታችን ሰማያዊ መሆኑን ረስተን ምድራዊ። ስለዚህ እግዚአብሔር የሚያግዝ አምላክ ስለሆነ ይሄንን ቤተክርስቲያን አባቶች እንድንታገል ያደርግ የቤተክርስቲያን ድርሻ ነው። ቅዱስ ዮሐንስ አፈወርቅ ከ347 እስከ 407 የነበረ ነው። በጣም ትልቅ ነው እና አንድ በጣም ክፉ የሆነች ንግስት ነው በዘመኑ ማለት ነው። እና ይቺ ሴት በጣም አውዶክሲያ ትባላለች። ሞራል የሌላት የተበላሸች አመንዝራ የነበረች ክፉ ሴት ነው በዘመኑ። እና ዮሐንስ አፈወርቅ እስኪሰደድ ድረስ እና ምን አላት? በተመሳሳይ ጊዜው ጻፍታ ፍትሃዊ ሆነ በቃ እግዚአብሔርንም ሰውንም ማስደስ ምናርዶ ለሰብ ይሄ ይሰናል እግዚአብሔር ብሎ ዮሐንስ አፈወርቅ ይቺ ሴት ንግስቲቷን በመቃወሙ እስከ ስደት ድረስ ስለዚህ እንደ ዮሐንስ አፈወርቅ መሆን ያስፈልጋል። ሶስተኛ ድሆችንና ተጨቋኞችን መከላከል። ድሆችን የተጨቆኑትን ሰዎችን መከላከል ፕሮቴክት ማድረግ የቤተክርስቲያን ኃላፊነት ነው። የሃይማኖት አባቶች እረኞች ነና የምንጠብቀው በግ ነው። በጎች ደግሞ ምእመናን ናቸው። የበጎች ባለቤት ደግሞ እግዚአብሔር ነው። አይንተ እግዚአብሔር ማለት ካህናት አይንተ እግዚአብሔር ይባላል። የእግዚአብሔር አይኖች ይባላል። ምን ማለት ነው? የእግዚአብሔር አይኖች አይን ካላየ እግር ይሄዳል እንዴ? አይሄድም። የምታዩት በምናችሁ ነው? በአይናችሁ ነው። የምንጠብቀው በምንድን ነው? በአይን ነው። እግዚአብሔር ህዝቡን የሚጠብቀው አይኖች ባላቸው በካህናት በኩል ነው። ስለዚህ ህዝቡ ሲበላ በተኩላ ሲታረድ በድሮን ሲያልቅ ምን እየጠበቅን የማንን ጎፈሬ ነው የምታበጠር ካልክ ረስተነዋል። ኃላፊነቱ ነው ምእመናንን መጠበቅ። እሺ የውስጥ ያላችሁ ሰዎች ፖለቲከኞችም ናችሁ፣ የሃይማኖት ሰዎች ናችሁ። ስለዚህ እናንተን መጠበቅ የማድረሻ ከሃይማኖት ውጭ የሆነ ህዝብ አለ እንዴ? ከሰማይ የሚወርድ ህዝብ አለ እንዴ? ሌላ ህዝብ አለ እንዴ? ቤተክርስቲያን ያለው ህዝብ ነው እየተሰቃየ ያለ የሚቆርበው ካህናት መጥቶ ነው በመሰዋው እየተታረበ አብያተ ክርስቲያናት ይኸው ፕሮፌሰር ትንግርቱ የነበረበት አካባቢ ከ10 ምናምን በላይ አብያተ ክርስቲያናት በአንድ ቀን ውድም አላሉ። በአብዲኢሌ ትእዛዝ መሰረት ሶማሊያ ክልል ላይ አብያተ ክርስቲያናት አልተቃጠሉም። ጅማ ላይ ካህኑ አልታረዱ። ታዲያ ምንድን ነው የምንጠብቀው? እግሩን የሚበላው ሰውዬ አይተው እግሬን ነው የሚበላኝ ራሴን እስከሚደርስ እንዳለው ሰውዬ። ስለዚህ የተጨቆኑ ሰዎችን ማገዝ መርዳት የሃይማኖት የተጨቆኑትን ጌታ ራሱ ነብዩ ኢሳይያስን መጽሐፍ በምኩራብ ገባና መጽሐፍ ሰጡ። ለማን? ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። እንደው ግልጥ አድርጎ ያነበበው ምን እንደሆነ ታውቃላችሁ? እንዲህ ነው ያለው፣ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩት ነጻነትን፣ ለታሰሩት ምን ነጻነትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጨቆኑትን ነጻ ወጣ ዘንድ፣ የተጨቆኑትን ምን አለ ነጻ ወጣ ዘንድ፣ የጌታ የምህረት ዓመት እሰብክ ዘንድ ልኮኛል ብሎ ራሱ ጌታችን ያነበበው ይሄን። ስለዚህ
ጌታ የተጨቆኑትን ነፃ የሚያወጣ ከሆነ እኔ ታዲያ የማንን ስራ ነው የምሰራው? የጌታዬን ስራ ነው የምሰራው። ስለዚህ የተጨቆነ ሰው አለ፣ የሚታሰር ሰው አለ፣ የሚገባ ሰው አለ። ማን ነው ነፃ የሚያወጣው? እኔ ካልኩት በጉ ነፃ ይወጣል። ቆሞ በጎቹን የሚያስበላ እረኛ ምንደኛ ቅጥረኛ ይባላል። ስለዚህ እኔ ዛሬ የመጣሁት ለራሴ ጭምር ራሴን ነፃ ለማውጣት ለእናንተ አዝኛለሁ። ጌታዬ በጎቹን ቆጥሮ ስለሚረከበኝ ነው፣ ነገ ስለምጠይቅ በፊቱ ስለምቀርብ። ስለዚህ የእናንተ መምጣት ባዶ እንደሆነ በኋላ አሳያለሁ እና በትንቢተ ሚክያስ ላይ 6:8 ላይ ሰው ሆይ መልካሙን ነግሮሃል፣ እግዚአብሔርን ከአንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትንም ትወድ ዘንድ ከአምላክህም ጋር በትሕትና ትሄድ ዘንድ አይደለምን ይላል። ስለዚህ ፍርድን እንድናደርግ እግዚአብሔር እኛን ይላል። ስለዚህ ፍርድ ለሁሉም የእምነት መሪዎችም ይሆን ከውጭም ለሆኑ ሰዎች ለእኛም ለሃይማኖት ሰዎችን መሰረታዊ መስፈርት ነው። አራተኛ በደንብ እያደመጣችሁ ይህንን በነገራችን ላይ ስለዚህ ጉዳይ ቅዱስ ባስልዮስ ዘግሬት የሚባል በ330 እስከ 379 የነበረ ከርሊ ቸርች ፋዘርስ የቀጰዶቅያ አባቶች ከሚባሉት አንዱ ነው። ይህም ድሆችን ስለመከላከል ይላል። ቅዱስ ባስልዮስ ባለጠጎችን እና ባለርስቶችን ድሆችን ይበዘብዛሉ ሲል ተቸ። የበጎ አድራጎት ተቋማት አቋቁሞ ኢኮኖሚያዊና ኢፍትሐዊነትን በመቃወም እንዲህ ሲል ተናግሯል። ያከማቸው እንጀራ የተራበውን ሰው ከልክለህ ነው። ለክት ያስቀመጥከው ልብስ የተራቆተውን ከልክለህ ነው። በጓዳ ውስጥ ያለው ጫማ በባዶ እግሩ እየሄደ በእንቅፋት ከሚመታው ሰው ከልክለህ ነው። ለካ ሀብታም የሆነው ከድሆች ከልክለህ። እኛ አለን የምንለው እኮ አካውንታችን ውስጥ ለድሆች እኮ ከልክለን እኮ ነው። ከድሆች ህዝባችን ጫካ ገብቷል። ሀብት ንብረቱ ተወርሷል። አሁን ቅድም የምናወጣት እኮ ትንሽ ቆጥራል ይሆናል፣ ከብሩን ይሆናል። ብዙ ያወጣል ነው ይመስል ልባችሁ ባለበት መዝገባችሁ በዚያ ይኖራልና ሀሊው ዘበሰማይ ዋቆዘ ገንዘባችሁ ለቀዝ በማያበላሽው ብል በማይበላው በሰማያዊ ይሁን። ገንዘባችሁ ባለበት ደግሞ ልባችሁ በዚያ ይኖራል። ስለዚህ እዚህ ምድር ላይ የሰበሰብነው ነገር በትንታ የሞትን ዕለት ተከትሎ ላይ ለራሳችን ስንል ድሆች ጉሮሮ ላይ ገንዘባችን ዛሬ ከሚገባው ህዝብ ጎን ቆመን ዛሬ ከሚጨቆነው ህዝብ ጋር ካልቆም ነገ እንጮሃለን። ማን ላይ ነው? ስለዚህ ይሄንን መቃወም የቤተክርስቲያን አይዟችሁ ይቻላል። አራተኛ ማህበረሰብን ስለ ፍቅር ማስተማርና መምራት የቤተክርስቲያን ህይወት በሚገኝበት ትምህርት ሊመክር ተቃዋሚዎችንም ሊወቅ ይችል ዘንድ እንደተማርከው በታመነ ቃል ጽና ይላል ቅዱስ ጳውሎስ ለቲቶ 1:7-9። የቤተክርስቲያን መሪዎች ጽድቅን የማስተማርና ክፋትን የመገሰጽ ኃላፊነት አለባቸው። ጴጥሮስ ሐዋርያትን ቅዱስ ጴጥሮስ ይላል ከሰው ይልቅ ለእግዚአብሔር ልታዘዝ ይገባል። የሐዋርያት ሥራ ምዕራፍ 5:20። ስለዚህ ከሰው ይልቅ ለእግዚአብሔር ልታዘዝ እንዳለብን መረዳት። አውግስጢኖስ የተባለ ፈላስፋ ነው የቤተክርስቲያን ነው። እንግዲህ የኛ ቤተክርስቲያን በደል የካቶሊክ አባት ግን በጣም ታዋቂ ነው። ስለ ፍትሐዊነት ሲናገር ምን ይላል? ያለ ፍትህ ትልቅ ዘረፋ እንጂ መንግስታት ምንድን ነው? ፍትህ ከሌለ መንግስት ሌባ ቀጣፊ ነው፣ ዘራፊ እንጂ መንግስት አይደለም። ሲቲ ኦፍ ጋድ በተባለ መጽሐፍ ላይ ፍትህ ከሌለ ፍትህን በአንድ መንግስት በሀገር ላይ ፍትህን የማያሰፍን እኮ ሌባ ነው ወንበዴ እንጂ መንግስት። ስለዚህ ሀገራችንን ሌባ እየመራ ስለሆነ ገዳይ እየመራ ስለሆነ እንደው ሌባ ብቻ ሚሊዮኖችን እኮ ገለን እኮ እኔ በዓለም ታሪክ ሚሊዮኖችን ገሎ ስልጣን ላይ የተቀመጠ እኔ አላውቅም። ሂትለር እንኳን 6 ሚሊዮን አይሁዳውያን ሲጨፈጭፍ አይሁዳውያን ከሚመራው ህዝብ ውጭ ናቸው ብሎ የራሱን ህዝብ አይደለም የራሱን ህዝብ ጨፍጭፎ ስልጣን ላይ የተቀመጠ የኛ ብቻ በሀገሩ ላይ ማለት ነው። በምን አይነት ድንዛቤ ውስጥ እንደገባ የተወደደ ሙተናል ወደ በቃ መገነዝና መቀበር እኮ የቀረበ ሰዎች አሁን መገኘት የነበራችባቸው እናቶች አሉ። እኔ ገርታ እዛ ቆሞ ያስቀድሰው ለኔ ወይ ጸሎታችን ጠርሞ ህዝቡ ነፃ ነው። ኦኬ ፖለቲካውን ኦኬ ለፖለቲካው ይተውና እስኪ በቅዳሴው በጸሎቱ በስብከቱ እስኪ ህዝብ ሲፈወስ ነው። ጸሎቱ ላይ የለ ግብዝነት ትግሉ ላይ እንዴት ነው እግዚአብሔር ሊረዳን የሚችል? እግር የሰጠን እንድንራመድ ነው። ጭንቅላት የሰጠን እንድናስብበት፣ እጅ የሰጠን እንድንከላከልበት። እግዚአብሔርን ካላጎረስከኝ መጥተህ እንዴ ያለ ሃይማኖት አንድ ሰው ነበር በድርሳነ ሚካኤል ላይ ይመጣ ጌታ እባክህ ቅዱስ ሚካኤል እንደው አትስጠኝ ይላል። እግዚአብሔር እባክህ ይላል። ሞኝ መጣ ምን አድርግ ተንቀሳቀስ እባክህ እና አሳሊ ያፈርስ ሲሄድ ታላቅ አሳ ያዘ። ሆዱ ሲፈልገው ወርቅ የነጋዴ ወርቅ የዋጠ አሳ እዚህ ሰጠውና ያን ወርቁን ሽጦ የቅዱስ ሚካኤል ዝርዘካ ወይ አሳጥም ወይ ተማሩና ፖለቲካው ተሳተፉ ወይ ቀድሱ። ምንድነው ወይ መነገላካት ምንድነው መኖራችን ራሱ ለምን እንደተፈጠረ ማከሙ ተራቆተ ነው ወይ እንደ ባላውቶች ባላውቶች እንደው ደርቷል ወይ ደግሞ ሃይማኖቱ ገብቶት እንደው መናኛ አልሆነ እንደው ምን እግዚአብሔር ነው ይፈውስ። እንዲህ ያለ ድንዛዜ እግዚአብሔር እንዲህ ካለ ድንዛዜ እግዚአብሔር ሰው እንዲህ ሞራላችን እንዲህ ይወጣ በዚህ ደረጃ እንዲህ እና ሆዷ ሲቀደል አይቶ ሰው እንዲህ ዝም ብሎ ይሄ እኮ ፖለቲካ ነው እንዴ? ምን አይነት ተብራራ እንዳሰማው እኔ የመጣው ቢያንስ ተወሰነ ነው ማለት እንዲህ ሃይማኖቱ
የሆነ ፖለቲካውን እኔ የፖለቲካ ዲክሽነሪ ከፍቷል። አሁን በዘመናችን ቅድም ሳወራ ነበር ብልጽግና ማለት ረሃብ አይደል? በቃ ብልጽግና ማለት እኮ ሀገራችን ውስጥ ብልጽግና የሚል ነገር አሁን እኔ እግዚአብሔር ሀብት ብልጽግና ይስጠን የሚለው ምርቃት አሁን ብልጽግና የሚለው ትችዋል እንዲህ ገዳይ እንዲህ ይባላል። በቃ ዲክሽነሪ ስሙን ቀየሩ። ይሁዳ ማለት ምስጋና የታመነ ሰው ማለት ነበር ሰው እና ይሁዳ የሚባል አንድ ጌታ የሸጠ ሰው ሌባ ተፈጠረ። ከዚያ በኋላ ማን ይሁዳ ተብሎ ይጣ በቃ ምክንያት ይሁዳ ማለት የእስራኤል ከ12 ነገድ እስራኤል አንዱ ይሁዳ ነው እና ነገስታት ከይሁዳ ወገን ነበር የሚሆኑት። እነ ዳዊት ሁሉ ከእነ ሰሎሞን ሁሉ ከይሁዳ ነበር የሚነግሱት። በኋላ ዘመን በጌታ ዘመን ግን ይሁዳ ጌታን የሸጠው ወንበዴ ገንዘብ ሰራይ ሙላይ ወጣ ይገለብጥ የነበረ ከሐዋርያት መካከል አንዱ ነበር ነው። ጌታ ከሸጠ በኋላ ይችን ስም ማን ይጠራል? አብይ ማለት ትልቅ ሰው ታላቅ ማለት ነው። እኔ ከዚህ በኋላ ልጁን አብይ የሚል ሰው ያለ ምክንያት ክፉ ሰው መልካሙን ጭምር አበል ያበላሽ። የእውነቴን ነው ማለት በጣም በሚያሳዝን ሁኔታ። ስለዚህ አውግስጢኖስ ምን ይላል? በቃ ያለ ፍቅር ምንም ነገር መንግስታት ወንበዴዎች ናቸው። አምስተኛ ቅን አመራርን ማበረታታት። ጻድቃን በበዙ ጊዜ ህዝብ ደስ ይለዋል፣ ኃጥአን በሰለጠኑ ጊዜ ግን ህዝብ ያለቅሳል። እንደ አብይ አህመድ ያለ ሃይማኖት የለውም ባይ እንዳይመስላቸው። ለምሳሌ ኦርቶዶክሳዊ ካህኑ የኦርቶዶክስን ገጽታ የሚያሳምር ጥሩ የሆነ አርአያነት ከሌለኝና እምሰርቅ እምዘርፍ ወንበዴ ከሆንኩኝ የቤተክርስቲያኗን ስም ነው የማጎድፈው ወይንስ ቤተክርስቲያኗን ነው የማስከብረው? ቤተክርስቲያኗን ነው የማሰደው። ሰው እኮ ክርስትና ኖዊንግ ብቻ ሳይሆን ሊቪንግ ጭምር የምንኖረው ህይወት እንጂ የምናውቀው እውቀት ብቻ ነው። ስለዚህ ህይወት ጭምር ሰባኪ መሆን እንጂ በቃል ብቻ ከሆነ ሰው በልቡ አሁን ባሁ መሰረታል እንጂ ልብ የሌላ አፍ የሌላ እንዳይውላል። ስለዚህ ቤተክርስቲያን ምን ኃጥአን በሰለጠኑ ጊዜ አሁን እንዳለው ነው የሚሆነው ማለት ጻድቃን ሲበዙ ደስ ይላል እና ቤተክርስቲያን የህብረተሰብ ደህንነት ማረጋገጥ ፍትሃዊ ቅን አመራር ማበረታታት አለባት ነው እና ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ እኔ መንግስት ነበር ለምንም እኔ ከመንግስት በላይ የሆነ መንግስት ያለው እግዚአብሔርን ነው ማለት ነው። መንግስቱ ለልጅ ለዘላለም የሆነውን አምላክ ነው ማለት ደግሞ የዚህና ለመንግስታት አትፍሩ፣ ስጋቸውን የሚገሉት አትፍሩ፣ ነፍስንም ስጋንም ሁለቱንም አዋህዶ በገሃነም ሊያኖር የሚችለው ንሱ ፍሩት ነው። ሞት ለኔ አሁን በክርስትና ህይወት ሞት ጥቅም ከሞት ወደ ክርስቶስ የምሄድበት እንጂ ሌላ አይደለም። ስለዚህ ለመልካም ነገር ካልሆነ ክፉዎችን መልካም ሲያደርጉ እናበረታታለን፣ ክፉ ሲያደርጉ ደግሞ ልንቃወማለን። ስለ ህሊና ደግሞ መገዛት ግድ ነው ስለሚለው ሮሜ 13 ማለት እና ይሄንን ደግሞ ሌላው ሊቀ ጳጳስ ግሪጎሪ 7ኛ ነው። ይሄ ደግሞ በ1015 የነበረ ነው። የተበላሹ ገዢዎች እንዲህ ይላል፣ ስልጣኑን ከእግዚአብሔር የሚቀበል በእግዚአብሔር ፊት ላይ አያምጽበትም ይላል። በደንብ ስሙ። ሹመት ከማን ነው? ስለዚህ ከእግዚአብሔር ስልጣን ተቀብሎ እንዴት በእግዚአብሔር ላይ ሰው ያምጻል ይላል። አረ ማሰብ ይችላል። የሚሾምም እግዚአብሔር ነው። የሌለ እንዳይመስላችሁ እግዚአብሔር አለ በዙፋኑ አለ። በፍጹም እንዳትጠራጠሩ። አሁን ችግራችን አንደኛው እምነት አልባ ትውልድ እየተፈጠረ በእግዚአብሔር ላይ ተስፋ የሚቆርጥ ይኸውላችሁ፣ የኛ ደክመን ሲያቅተን እግዚአብሔር ስራ መስራት የሚጀምር ያያ። ምክንያቱም እግዚአብሔር በብዙ ሺህ መካከል ላይ እግዚአብሔር ማሸነፍ ነው። እግዚአብሔር በጥቂት ሰዎች ነው ማሸነፍ ደስ ይላል። ምክንያቱም የእግዚአብሔር ክንድ የሚገለጠው ብዙ ሰራዊት ባለበት አይደል? ንጉስ በብዛት ሰራዊት ንጉስ በሰራዊት ብዛት አይደል? ወያረዘን በብዛት አይደል? በፈረሰኞች ብቻ ማዳን ስለማ እያጠቃለሉት እንዳይደክማ። ስለዚህ ለምንድን ነው የምንጮኸው የሚለው የተወሰነ ነገር ልበላል። ለምንድን ነው የምንጮኸው? አንዳንድ ሰዎች ምን ይሉኛል መሰላችሁ? እንደው ከአንድ ሃይማኖት አባቶችም አወራለሁና እባካችሁ እላለሁና ምን ነው ይመጣላው ልጅ አሁን እንደው ብላ የሚላቸው የለም። እንደው እናንተ ራሳችሁ ምን ተሰባችሁ? ምን እንደሚሰባችሁ ነው? ተሳወርጣችሁ ነው የመጣችሁ ወይስ ተስፋ ሰንቃችሁ ነው? የእውነቴን ነው የምላችሁ። ተስፋችን ግን ከእግዚአብሔር ጋር ካልሆነ ምን ይግለጽ? በባዶ እንደምትሄዱት የአማራ ትልቁ ችግሩ እግዚአብሔርን ማለት ጠላቶቻችን ካደረጉብን አንዱ በሃይማኖታችን ኬርለስ እንደሆነ ትልቁ ሲገኝ የምንልክ ተስፋው ማን ነው ያለው? ተስፋ ከእግዚአብሔር ላይ አይናችሁን ካነሳችሁ እኔ ሙስሊም ሁሉ ፕሮቴስታንት ሁሉ ለእምነታችሁ አክብሩት። እግዚአብሔር ካልተጨመረበት እግዚአብሔር ያቀበ ሀገር ታንቶ የሚውል እግዚአብሔር ሀገርን ካልጠበቀ ከተማን ካልጠበቀ ሰራዊት ዛሬ በየቦታው አብይ አህመድ ሰራዊት ያሰለጠናል፣ ይልካል፣ ተማርኮ ይባል መሳሪያውን እየሸጠ ይባል መሳሪያ ደባል መሳሪያ ፍትሃይ መሳሪያ ሞራል ይልቂነሳል ህሊና የሚባል ትልቅ አዳኝ አለ። ፍትሃዊነት ነው የሚያሽ ፍትህ ደግሞ ይያዝ። ስለዚህ ፍትህ ነው ኮምፒቲሽን አሁን ሲያደርስ ያው ክላስ ባደም ክላስ ከልቻ ሁለት ክላስ ተለያየ ምርቆማ ብዙ ነገሮች ግን ከሚሞተው ህዝብ ስለማ የኔ መኖር ለህዝቡ ካልሆነ እኔ የምማረው ትምህርት ራሱ ያለ እኔ ነፍሴን ካላዳነ የኔ ትምህርት የኔ አገልግሎት ከእግዚአብሔር እጅ ነፃ ካላወጣ ምን ያደርጋል? እኔ ካለ ስለዚህ የምጨነቅ ሰው። ስለዚህ እንደዚህ ብሎ ተስፋ የሚያስቆርባችሁ ሰዎች ስላሉ ሶስት ነገሮችን ብቻ ብያችሁ አጠቃለን። ሰለቻችሁ፣ ደከማችሁ፣ እንዳይደክማችሁ ያው ፖለቲካ ያለው ጊዜ ቤተክርስቲያን መጣመና በዚህ አጋጣሚ ተሰቃችሁ የምትመጣላችሁ በጣም ጎል አንደኛ ለምን ጮኻላችሁ? ዝም ብላችሁ የሚላችሁ ሰዎች ካለ አንደኛ ምን ሆነ እዚህ የመጣችሁ ሰዎች የመጀመሪያ የመጣችሁበት ዋና ኬዝ ለሆኑ ሰዎች ምናምን ብላችኋል። ለራሳችሁ ለምን ለተበደሉ ባንጮላችሁ በእግዚአብሔር ዘንድ ተከኝ ኤልማ
ማመን ይቻላል። ነገ በኔ ብለን ነገ በኔ በእግዚአብሔርም በሰውም ዘንድ ከህሊና ወቀሳ ለመዳን መጽሐፍ ቅዱስ እንዲህ ይላል፣ የድሃውን ጩኸት እንዳይሰማ ጆሮውን የሚደፍን ሰው እርሱ ራሱ ይጮኻል አይሰማለትም። መጽሐፈ ምሳሌ 20። ዛሬ ለሌሎቹ ባንጮህ በተራችን የምንጮህበት ጊዜ ስለሚመጣ ለዚያ ጊዜ ለክፉ ስም ነው። ስለዚህ መምጣታችን በባዶ አለመሆኑን መረዳ አለ። ለራሳችን ነው። አሁን የሰጠነው ስጦታ በሙሉ የማን ነው? ለራሳችን ነው። ለክፉ ከዚህ ነው የቆነጠር ነገር ብንወድ ሁሉ ጊዜ ቢደርስብን የዛሬ ይሄ ነው የሰጠነው ነው ተመልሶ የሚሰጥ ያልሰጠነው ነገር ያልዘራነውን ልናጭድ የምንመጣ ከሆነ ከንቱነት ነው። ያልሰበሰብነው በሃርቨስት ጊዜ ማጭድ ይዞ የሚሄድ ሰው ያልዘራ ሐምሌ ነሐሴ ላይ ያልዘራ ሰው ዘር ያጭድ ይላል። ስለዚህ የመጣለው ሁለተኛ ሰዎችን መከራ ሲመጣ መጮህ ተፈጥሯዊ ነው። መከራ ሲመጣ መጮህ የምንጮኸው ተፈጥሯዊ ነው። ለምሳሌ አንድ ሰው ልጅ ያለ ጫካ ውስጥ ነብር ቢመጣ ይጮሃል ላይ ንገሩ። ለምን ይጮሃል? ሰው የለም ነብሩ እንዲያድሩ ነው። ነብሩ እንዲተው ነው የሚጮህ ኢስኔሽን በቃ መጮህ ተፈጥሯዊ። ስለዚህ አንድ ሰው የማይጮህ ከሆነ ከተፈጥሮ ውጭ ሆኗል ማለት ነው። መጮህ አለብን። ተፈጥሯዊ ነው። አያችሁ እኛ ተፈጥሯችንን ጠብቀን የምንሄድ ሰዎች ነን። የእስረኞቹን ጩኸት ወደፊት ይግባ እንደ ሽንት የሚል ታላቅነት ሊገደሉ የተፈረደባቸው አድን ይላል። በደንብ ስሩት። ሰዎችን ማገዝ አለብን። ለሰዎች መጮህ አለብን እና የሚሰማ እግዚአብሔር ደግሞ አለ። እንዲህ ይላል ሊገደሉ የተፈረደባቸውን አድን። ንጉሱ ዳዊት ንጉሱ ነው ይህንን ካለ እኛ ስልጣን የሌለን ሰዎች እግዚአብሔርን ሊገደሉ የተፈረደባቸውን ህዝባችንን በየአካባቢው ነፍጠኛ አማራ እየተባለ የሚገደሉን ህዝብ አድን ብለን መጮህ አለብን የለብንም? አለ። መጽሐፍ ቅዱስ እንደሚነግረን በሮሜ 12:12 ላይ ደስ ከሚላቸው ጋር ደስ ይበላቸው ከሚያለቅሱም ጋር አያችሁ። ሰው ማለት ከሚያዝኑት ጋር አብሮ ያዝን ከሚደሰቱ ጋር አይደለም። እኛስ አንዱ ሲገደል ሰርግ የሚሰጥ አንዱ ሲደሰት ድንኳን የሚተካል በአንዱ ሐዘን ላይ አንዱ የሚደሰት የሰዎች ሞት የሚያስደስተው ነውረኛ ትውልድ። ስለዚህ ሰዎችን ማገዝ አለ። መጨረሻ በጩኸት ነው። ይችን በደንብ ስሙ። ማሳረየ ምን ያመጣል? ጩኸት ነው። ምንድን ነው የሚያመጣው? እግዚአብሔር እንዲህ ይላል አሁንም እነሆ የእስራኤል ልጆች ጮት ወደ እኔ ወጣ ግብፃውያንም የሚያደርጉባቸውን ግፍ ደግሞ አየሁ። አሁንም ና ሕዝቤን የእስራኤል ልጆች ከግብፅ አወጣ ዘንድ ወደ ፈርዖን ልኬአለሁ። ኦሪት ዘጸአት ምዕራፍ 3 ማን ነው ያለ? እግዚአብሔር። ማንን? ሙሴ። ምን አለው? የእስራኤል ጩኸት ወደ እኔ መጥቷል ይላል። ስንጮህ ማን ይሰማል? እግዚአብሔር ይሰማል። ስለዚህ ይሰማና መሪ እግዚአብሔር ሙሴን በፈርዖን ላይ አምላክ አድርጌሃለሁ ብሎ እግዚአብሔር የእስራኤላውያን ጩኸት ሰምቻለሁ። ጩኸት ትርጉም አለው። የኢያሪኮ ግንብ የፈረሰው በጩኸት ነው። ለጩኸት መልሳል። ጩኸታችን ግን ባዶ እንዳይሆን፣ ዝናብ የሌለበት ደመና እንዳይሆን፣ ውሃ የሌለው ሸለቆ እንዳይሆን ድምጽ እየቀነሳችሁ ያ ድምጽ ለእናንተ ሊሰራ ነው። መጽሐፍ እንደሚነግረን ይህ ችግረኛ ጮኸ እግዚአብሔር ድምጽ ቀንስ መድረክ ላይ። ስለዚህ ጩኸት ለውጥ ያመጣል። ዝም ብለን የምንጮህ ምን ትርጉም አለው? የሚሰማላ እግዚአብሔር ጆሮቹ ናሁ አየቲሁ ለእግዚአብሔር አበ ጻድቃኑ እዝኑ ያበስለቱ። የእግዚአብሔር አይኖች ወደ ጻድቃን ናቸው፣ ጆሮቹ ወደ ልመናቸው ነው። እግዚአብሔር ይሰማል። ደግሞ ሲሰማ በወረፋ የሚሰማን እንዳይመስላል። ይሰማል እግዚአብሔር። የድሃው ጩኸት እግዚአብሔር ይሰማል። ጩኸታችን መልስ አለው። ስለዚህ መጮኻችን ደውታ ሙሴን ይልካል። የራሔል ጩኸት ድምፅ አለ። ጩኸቷ ትናንትና ቤቴ ላይ ያየናዳችን ጩኸቷ ተሰሚነታል። ከኛ በላይ እግዚአብሔር ይሰማል። መበለቲቱንና ድሃ አደጎቹን አታስጨንቋቸው። ብታስጨንቋቸውና ወደ እኔ ቢጮሁ እኔ ጩኸታቸውን ፈጽሞ እሰማለሁ ይላል እግዚአብሔር። በዘጸአት ምዕራፍ 22 ላይ ጩኸት መልስ እንዳለው ማመን መቻል አለብን። ይሄንን መቀበል አለብን፣ ማመን አለብን፣ መጮህ አለብን። እግዚአብሔር እሰማለሁ ካለ መጮህ ያለ ማቋረጥ ተስፋ እንዳትቆርጡ። እግዚአብሔር ይሰማል። ለእግዚአብሔር አደራችንን መስጠት። ስለዚህ አንደኛ ለራሳችን ከተጠያቂነት እንጠርፋለን። ሁለተኛ ለወገኖቻችን እንጠቅማለን። ሶስተኛ ደግሞ በጩኸታችን ለሁላችንም ነው። መጽሐፍ ቅዱስ ይሄን። ስለዚህ መጮኻችንን መቀጠላለን። ግን ባዶ ጩኸት መሆን የለም። መተጋት የወንድማማቾች መለያየት አጋዦችን ለስደት ይዳረጋል። እነ ወንድሞቻችን እዚያ ተሰደው የመጡት ወደ ዘና ብሎ መኖር የሚችል የተማረ ሰው ወንድማችን መኖር ይችላል። እኔም መኖር ይችላል። ዘና ብዬ አንድ ካቴድራል ትልቅ ደብር አስተዳዳሪ እንጂ ተቀምጬ እንደሌሎች መኖር ይቻላል። የወንድሞች አለመተባበር ግን ነፃ ውጭ ወንድሞቻችን ይህን ህዝብ በላይተው ጫካ የገቡ ወንድሞቻችን ማገዝ ሲገባ በየመንደሩ በየሰፈሩ ይሄ ጎጃም፣ ጎንደር፣ ሸዋ፣ ወሎ የሚል ጣዖት የሚያመልክ ነውረኛ ካለ በወንድሞቹ ደም ላይ ደማቸውን እየጠጣ ያለ ደመጠጭ ከጠላት በላይ ጠላት መንደረኛ። አንድ ታሪክ ነው። እግዚአብሔር የእስራኤላውያን ጩኸት ሰማና ድምጻቸውን ሰምቻለሁ ሲል እንመለከት። ግን ፈርዖን ሙሴ እስራኤላውያን በግብጽ በባርነት ሲኖሩ ወንድ ሲሞት እንዲገደል አወጣ። አንድ ዕብራዊ ሴት እስራኤላውያን ሴት ወንድ ከሆነ አዋላጆች አሉ እና አዋላጆች ምን የሚል መመሪያ ተሰጣቸው ከንጉሱ? እስራኤላዊ ወንድ ሲወለድ አፈናቸው ግደሉ። ከዚያ ሙሴ ተወለደ። ሲወለድ አዋላጆች አሉን አራሩለት። እግዚአብሔር በአዋላጆች ልብ ራዕይ ያደረገለት ይላል እና አዋላጆቹ
ከግጥሰው ሙሴን ተውት። ከዛ እናቲቱ ወሰደችና ባህር ዳር እንት የነች አይተመለከቱ የፈርዖን ልጅ ደግሞ እዚያ ስትዝናና ቢሾ አካባቢ ሄደችና ልጅ በደንገል ማገኘች አገኘው ልጅ ብላ ያለች የዕብራዊት ሴት ልጅ መሰለኝ ብላ ወስዳ በቃ ያንቺ የኔ ነው አይነካብኛለች። ያሳደገችው በፈርዖን ልጅ ሙሴ። በኋላ በቃ ደግሞ ማን ያሳደገው ማን ያጣው ሲባል አንድ ዕብራዊት ሴት ወልዳ ልጇ ያጠፋፋታለች። እሷ ታሳድገው ንጉስ ደግሞ አይ እንደዛ ከሆነስ በይሄ የልጅ ልጅ ነው አንቺ አሳድጊ ተብላ እንደ ሰራተኛ ዜር መልካም አይደለ ሙሴ ያንቺ ዕብራዊት ሴት የሙሴ እናት ኬሮስ ያቀር ስለዚህ ወሰደችና አጣጥፋ ያው ንጉስ እያገዘ ቀለም እየሰፈረላት እያጠፋች አደገችው። በኋላ ሲያድ ምን ሆነ መሰለህ ግብፃዊውና አንድ ዕብራዊ ተጣልተው አገኛቸው። ሙሴ ሲያድግ እናቱ እያጠፋች ስታሳድገው እስራኤላውያን እየተበደሉ ነው። ለ430 ዘመን በጭቆና ውስጥ እንዳለ መከራ እንዳለ እግዚአብሔር ለአብርሃም ተስፋ እንደገባለትና አንድ ቀን ወደ ርሳችን ወደ ከናን ተመልሰን እንደምንሄድ ለአብርሃም ቃል እንደገባለት እየነገረችው ያሳል እና የእስራኤላውያን ባርነት ይመለካል። ፒራሚድ ዛሬ ግብጾች የሚያስጎበኙ ብዙ ገቢ የሚያገኙበት እስራኤላውያን በደማቸው እየሰሩት ነው። አንድ ራሔል የምትባል ሴት ምጥ ያዛት ጭቃ እያወቃች ፒራሚድ ለመስራት እና ምጧ ደረሰ። ወጥቼ ነው ስትል አይ እዛው እንደውም የሰው ደም ህንፃ ያጠናልና እዚያው ወርገጫባ 2 መንታ ልጆች ወለደች። እዛው ተረገጠቻቸው። ያ በደም የተገነባ ፒራሚድ መስራት እና ይሄንን ታሪክ ሁሉ የነገሩ ያሳደጉት እና አንድ ቀን ግብፃዊና ዕብራዊ እስራኤላዊ ሲጣሉ አየና ተናግሮ ሙዚቃን ሙዚክን ደርሶ እንደዚህ ለቀጣታውን እንደ ፕሮፌሰር ተንግጡ አንድ የበክርን ብሎ ድባቅ የሚመታል ነው። ያው ደግሞ በሉስ የተከለለ ያለ በስፖርት የዳበ ፊዚካል አፒራንሱ በጣም አትራክት የሚያደርግ ግብፃዊ ለዕብራዊ ወንዱ አግዞ ድባቅ መታና ገደል። ከዚያ አሽዋ ውስጥ ፍራርጎ ቀብሮት ይባላል። ወንድሙ ተጨቆነ መቅጣት ሙሴን በደንብ ተመልከቱ። የታሪክ መሪዎች እንደ ሙሴ ያላችሁ መጣ ፕሮፌሰር ተንግጡ ጠቅላይ ሚኒስትር ሆናሉ ብለው እየሰሩ እኔ አይ ስጋት አለ ይዘሩ ወጋ የሆነ ራዕይ የጠፋበት ህዝብ አለ ማለት ዝም ብሎ በድንግዝ ብዙ ምን ይመስል እግዚአብሔር የኛል ኢንቴንሽናችን ፍላጎታችን ቅንነት ይሞላበት ከሆነ ኧረ ሰው አጣሁ ይላል። ሰው ይፈልጋል ግን ታችሁ ንገሩ እንደው ይሄን እግዚአብሔር ወይ እኔን እኮ መሪ የምታደርገኝ ይሄን ህዝብ ነጣ ወጣበት የሚል በቅንነት የተሞላ ልብ ካለ ዋይ ሞት ተራራተ እኔም ፓትሪያርክ ቄስ ፓትሪያርክ ሆናችሁ ማሰብ አለባችሁ እና ሙሴ ማለት መቅናቱ የተጨቆነ ህዝብ ማገዙ በእግዚአብሔር ዘንድ እንደ ሽልማት ነው የተቆጠረ። እግዚአብሔር ሰው ይፈልግ ነበር እስራኤልን ነፃ የሚቀና ሰው ይፈልግ። ዝም ብሎ የግመል የሚጎት ድንጋይ የሚጎት ጭቃ የሚያቦካ ራእይ የጨለመ ተስፋው የጨለመ ህዝብ ነበር እስራኤል። ባርነቱ አሰልችቶት ከነዓን ሁሉ መግባቱን ረስቶ ለባርነት ብቻ ነበር የሚሰራ። ታማኝ ባሪያ አገልጋይ ለመሆን ነበር የሚሰራው። ራእይ ያለው ህዝብ አልነበር። አሁን አማራ ራእይ የሌለው ዝም ብሎ ጭፍን ያለ ዝም ብሎ ለማገልገል አለ እንደ ተመስጦ ነው ያለ ደንበኛ አገልጋይ በቃ ደንበኛ ህዝቡን እየገደለ እየጨበጨበ አካባቢው በጦርነት እየታመሰ የሚስል ፎቶ የሚነሳ ያለ ድምድም ያለ የደነዘዘ ሰው ተመጥቷል። እስራኤላውያን ደንዝዘው ነበር። ልክ ተስፋው ሁሉ ረስተው ከሃይማኖት ሁሉ ስተው ነበር። ወለተና በቃ የግብፅ ዱባ እየበሉ አለ አሁን ባዳዝ ነው ደግሞ ቤተ መንግስት የገቡ ዲያቆናቶች አሉ የረሱ ቢደር የሃይማኖት አርበኛ ነው ሲሉ የነበሩ ዛሬ ደንበኛ ከመናንቃን አንድ ቀን አብሮ ጸለየ ሰው መነካካት አይቀርም ሲል የነበረ ሰው ዛሬ እየሄደ የሚያባረክ ማለት ነው። እንዲህ ያለ ሰው ነበር እና ሙሴ ግን ከዚያ ምን አደረገው? እስራኤል ዘኔክስት ዕብራዊና ዕብራዊ ተጣልተው አገኘ። እስራኤላዊና እስራኤል ከዚያ አይደልና እናንተማ ወንድማማቾች ሆነ ራሳችሁ ተጨቁናችሁ ራሳችሁ ተበድላችሁ መተጋገዝ ሲገባችሁ ጭራሽ እርሳችሁ እንዴት እናንተማ ወንድማማቾች ናቸው አለ ሙሴ። ከዚያ አንደኛው ነገረኛ ምን ሊል ጥሩ ነው ትናንትና ግብፃዊውን እንደገደልከው ደግሞ ልትገለ ነው ወንድሙ ራሱ ሙሴን በመከረ ማለት ነው በመከረ። ከዚያ ሙሴ ኃይለ ከርሰቶ ብያሉ ተሰጥቶ ወደ ምድያም 20 ዓመት ሙሉ ለስደት የዳረገው የራሱ ዕብራዊ ሆነ። ምን ለማለት ፈልጌ እርስ በርስ በየመንደር ወየሰፈር ወየቦታ መተከፋፈሉ ቆል እንደ ሙሴ ያሉትን መሪዎች ለስደት ፕሮፌሰር ማናቸው 14 ፕሮፌሰሮች አሳቶች ሞተዋል። ብዙዎቹ እስር ቤት ዛሬ እነ መስከረም የሚወላቸዋል እነ ታኞች ታዙ ተረስተዋል። እስር ቤት ሊቃቸው ስለሆነ ምግብ ይወሩ መሪን እያስበሉ እያጎበደሩ አገልገሉ ነው አይሰረክ እንዴ አካ የገቡ ወንድሞቻችን የተማሩ የተመራመሩ ዶክተሮች ፕሮፌሰሮች አካ ገብቶ እየታገሉ አሜሪካ ተቀምጦ በየሰፈሩ ይሁን እንደው ይህ ከዚህ በለጠ አላልተመታለ ይሄንውና ትግል ላይ ነኝ ያለ ህዝብ እንዴት ነው እንደገቡት ለምን ሲያል ጥያቄ ወረቤታችሁ የቀበሌያችሁ ሰው ገንዘብ ልካችሁ ተቀበለ የቀበሌያችሁ ነው ታው የአካባቢ ጎንደር ያለው ሰው አይደለም ጎንደር የተወለዳችሁ ጎጃም ያለው ሰው ታው አታውቁት አናውቀው እንደው ቀበሌያችሁ ላይ ያለው ሰው እንደው ደብራችሁ ላይ ያለ ሰው ማታውቁት ሰው እንደው የስጋ ዘመዳችሁ ያልሆነ ሰው ገንዘብ ልካችሁ ተጣጣላችሁ እና መንደር ውስጥ የከታታችሁ ስልጣን ውስጥ ላይ ብትወሉ ነው ያው ይሄን ሰው ታውቁታላችሁ። ይሄን እየተገደለ ያለው አማራ ወላሂ ሁለተኛ አማራ አልሆነም እያልቻለሁ
ውስማ ህፃን ልጅ ተገደለችው የምትገደልበትን ስም ይዘህ ተደራጅተህ ህዝብን ነፃ ማውጣት ነው ያለብህ። እማታውቀውን በድንዛዜ ውስጥ እስኪ ድንገት ቀበሌያችሁ ውስጥ የማታውቁት ከበደ አበበ የሚባል ሰውዬ ከሌላው አካባቢ በምን ይለይ? ወላጃቸው እህታቸው ወንድማቸው ተፈጥሯዊ ነው ማገዝ እህትን እናትን አባትን ገንዘብ ሁሉ እንልቃለን እናግዛቸዋለን። ከዚህ ውጭ ግን የመንደራችን ሰው ከሌላው አካባቢ በምን ይለይ? እምንሞት በዚህ ስም ነው፣ የምትገደል በዚህ ስም ነው። አማራና ኦርቶዶክስ በእምነትና በማንነት የምትገደል ከሆነ መንደር ውስጥ ገብቶ መርመጥመጥ ምን አመጣው? ሲጀመር አራት አራት ንጉስ ባሉ መሪ ይቀበላል። እንዴት ብናስብ መሪ እኮ ቢሆን አንድ ሰው አንዱ እንዴት ለአንዱ እንትን ይሆናል? እንዴት እንደ ስጋት ይሆናል? እና ይሄ በጣም የሚያሳዝነው ዛሬ ገዳዮችን ወንበር ላይ ተመቻችተው ሊቀመጡ የመንደር ፖለቲካ ከዚህ ካልወጣ የቤተክርስቲያን የዘመነ መሳፍንት ታስታውሳለህ? በምኒልክና በተክለ ሃይማኖት መካከል ሊደረግ የነበር ጦርነት ለማን ኮረቻ ነው የተመቻቸው? ከታሪክ መማር ከቤተክርስቲያን መማር። ስለዚህ መንደር ውስጥ የገቡ መንደርተኞችን እባካችሁ ልታወዙ። ህዝባችን ድሎት ላይ አይደለም። ቅድም ሲናገሩ ፕሮፌሰር የስልጣን የምቾት አይደለም። ህዝብ እያለቀ ነው፣ እየተጎዳ ነው። ህዝባችን የሚበላው አጥቷል፣ የሚጠጣው አጥቷል። እኔ በኢንተስባ ለምባረን ብዬ ያስተማረኝ ያ ህዝብ ዛሬ በድሮን እየተመታ ነው፣ ትምህርት ቤቱ እየተዘጋ። አንድ የመርጌታ ቀን ያስተማረኝ መምሬ ወቅ እያደረገ ማለት ነው፣ ነጠላ ለብሶ ወቅ እያደረገ በመከላከያ አዴት ላይ አይደለም ከተማው የቆሎ ተማሪዎች እኔ ጭምር ማገዛቸው ልጆች ቤተ ጉባኤያቸው በድሮን ተመቶ ቆሎ ተማሪዎች ሞተው እኔ ታዲያ ለዚህ ህዝብ ላስተማሪ መምሬ ካልሆን ወይ ቆራሽ ሰጥቶ ላስተማሪ ህዝብ ካልሆን ወይ ባንዳ ምንደኛ እንጂ አገልጋይ ይሆናል። ይሄ በበስ ነው። ስለዚህ እባካችሁ አንድ ነው፣ ታጋዮችን አናስበል። የሚታገሉትን ትግል አንጎት። ቢያንስ እኛ እየበላን ነው እየጠጣን፣ ቢያንስ የዳቦ ጥያቄ የተመለሰበት ሀገር ላይ ነው ያለን። እዚያ ግን ምቾት የለም። ያላቸው ሰዎች አጥተዋል፣ ድርጅተዋል። ስለዚህ እባካችሁ አንድነት ይኖረን፣ ህብረት ይኖረን፣ ተስፋ ይኖረን። መሪ ለመሆን እንታገል። ወንድሞቻችሁን ለማገዝ ሌላውን ለመግደል አለን ስለፈቀደ ይኸውላችሁ በውስጣችን ለመበቀል ለጥፋት በቀለኛውን ነው የሚያጠፋ። እንደዚህ ከሆነ ተረኛ ለመሆን ከሆነ እግዚአብሔር የሚባል በላይ አለ፣ ለሁሉም የማያዳላ አያሳብ። ስለዚህ የሚቀላል ፍቅርን እንደ እግዚአብሔር ሆኖ መምራት የሚፈልግ ሰው ካለ እግዚአብሔር ያንን ሰው በግድ በዙፋኑ ላይ ስለሚያስቀምጥ ህብረታችሁ ይጠንክር፣ አብራችሁ ይባላል፣ ዘመናችሁ ይባላል። በመጣታችሁ በጣም ደስ ብሎኛል። ኦርቶዶክስ አመስግን ታዲያ ዛሬ በመምጣታችሁ፣ ዛሬ በመታገላችሁ፣ ዛሬ ገንዘባችሁ በማውጣታችሁ በአንዱ ፋንታ 30 እና 60 በመቶ ያማረ በረከት በቤታችሁ ይገባል። ጩኸታችን ተሰምቶ እግዚአብሔር ለዚህ ለሚበደል ህዝብ እግዚአብሔር አምላካችን ቃል ያምጣል። የወንድሞቻችን ትግል ለሀገራችን ውድ ወለች ሀገራችን ይዘው ለየትኛውም አካባቢ ብልጽግና ለማንም የሚጠቅማል። ለማንም ለኦሮሞ ስጋት ሆኖ ገዳይ ሆኖ ለትግራዋዩ እንደዚያ ነው፣ ለአማራው እንደዚያ ነው፣ ለሶማሌ ለአጠቃላይ ለኢትዮጵያ መከራ። ስለዚህ አሁን የምናደርገው ትግል የሆነ ለአንድ አካባቢ ሆን ትልቋን የአባቶቻችን የእነ አፄ ቴዎድሮስ አንዲት ኢትዮጵያን በመፈለግ እንደነ በላይ ዘለቀ ደግሞ ከተላት በመከላከል ጣሊያንን በማባረር እንደነ አፄ ምኒልክ ደግሞ ሀገር አድዋ ላይ ዘምተው ሀገርን እንደጠበቁት እንዲህ ያሉ መሪዎች አርአያ የሚሆኑ ታሪክ ያለን መጥቀስ የምንችል ሰው ስለሆን ሞራል ስላለን እንዲህ ያሉ አባቶቻችን ተከተል ሀገራችን ኢትዮጵያ ሰላም እንድትሆን ነፃነት እንዲኖራት ስደት እንዲበቃ እግዚአብሔር አምላካችን መልካም ፈቃዱ ይሁን። ስላዳመጣችሁ ከልብ አመሰግናለሁ። በመምጣት ይቆጭኝ። ቀደም ሲል ያደመጣችሁት የቀሲስ ዲበኩሉ በላይን ንግግር እንዴት አገኛችሁት? የበኩላችሁን አስተያየት ስጡበት። የሃይማኖት አባቶች ዝምታና ፖለቲካና ሃይማኖት አይገናኝም የሚለው ሐሰተኛ ትርክትን በመጽሐፍ ቅዱሳዊ ማስረጃ ጭምር ያጋለጡት ቀሲስ ዲበኩሉ በላይ የሰጡትን አስተያየት እንዴት አገኛችሁት? የበኩላችሁን አስተያየት ስጡበት። ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል የዩቱብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።